ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን ቆይታችኋል? ከአዲስ ሪፖርተር የመጋቢት 8 2018 ለተማክሰኞ አመሻሽ የሰዓቱን አበይት መረጃዎች ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችንም የሳውዲ አረቢያና የተባበሩት አረብ ኤሚሬትስ አዲሱ ወዳጅነት ለኢትዮጵያ ይዞ ስለመጣው በረከትና ለኤርትራ አዲሱ መርዶ፣ ማንም ወልቃይትን በጉልበት ማስተዳደር አይችልም በህዝብ ፍላጎት እንጂ፣ ዶክተር አብርሃም በላይ፣ ሻዕቢያ አሉላ አባ ነጋ ኤርፖርትን ሲዘርፍ በህዝብ ትብብር ተያዘ፣ የነዳጅ ጉዳይ የአቅርቦት ማነስ ወይስ የስግብግብ ነጋዴዎችና የከፍተኛ አመራሮች አሻጥር፣ እንዲሁም ከአሜሪካና ኢራን ጦርነት ጋር ተያይዞ እየተሰሙ የሚገኙ ትኩስ አጫጭር መረጃዎችና ዜና ትንታኔ የምናደርሳችሁና እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። የተወደዳችሁ ቤተሰቦቻችን በየጊዜው በየወቅቱ በየሰዓቱ ወደ እናንተ የሚለቀቁ መረጃዎች በቀጥታ በቀላሉ እንዲደርሷችሁ የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችን ደግሞ ላይክ እንዲሁም የቴሌግራም ገጻችን ጆይን በማድረግ ቤተሰባችን ሁኑ። አሁን ወደ አጫጭር መረጃዎች ከማምራታችን በፊት የዛሬው ዜና ትንታኔ ርዕሰ ጉዳይ እንንገረው። የሳውዲ አረቢያና የተባበሩት አረብ ኤሚሬትስ አዲሱ ወዳጅነት ለኢትዮጵያ ይዞ ስለመጣው በረከትና ለኤርትራ አዲሱ መርዶ የሚለው የዛሬው ዜና ትንታኔያችን አበይት ርዕስ ነው። ዜና ትንታኔውን ወደ ኋላ የምናደርሳችሁ ሲሆን አሁን ወደ ተመረጡ አጫጭር መረጃዎች እናመራለን። የነዳጅ ጉዳይ የአቅርቦት ማነስ ወይስ የስግብግብ ነጋዴዎችና የከፍተኛ አመራሮች አሻጥር? በቅርቡ በሀገራችን በስፋት የታየውን የነዳጅ እጥረትና የስርጭት መዛባት ተከትሎ የኢትዮጵያ ነዳጅ አቅራቢ ድርጅትና የነዳጅና ኢነርጂ ባለስልጣን 3 ከፍተኛ ኃላፊዎችን ጨምሮ በአዲስ አበባ ከተማ የሚገኙ 18 የንግድ ጽሕፈት ቤት አመራሮች በፌዴራል ፖሊስ ቁጥጥር ስር ውለዋል። የእነዚህ ተጠርጣሪዎች የባንክ ሂሳብ ታግዶ ምርመራ እየተካሄደበት ቢሆንም የውስጥ ምንጮች ግን ይህ መረጃ ትክክለኛውን የችግር መንስኤ ያላገናዘበና ዋና ተጠያቂዎችን ያገለለ ነው በማለት ይተቻል። እንደ ምንጮች ገለጻ የሰሞኑ የነዳጅ ቀውስ ዋነኛ መነሻ ከወረዳ አመራሮች እስከ ንግድና ቀጠናዊ ትስስር ሚኒስቴር ድረስ የተዘረጋ የሌብነት ሰንሰለት ነው። አመራሮቹ በግል የጥቅም ትስስር ምክንያት በቂ የሎጂስቲክስ አቅም እና ልምድ ካላቸው የነዳጅ አከፋፋይ ኩባንያዎች ላይ የገበያ ድርሻን በመንጠቅ አቅም ለሌለው አንድ ኩባንያ በሕገ ወጥ መንገድ መስጠታቸው ለስርጭት መዛባት ዋነኛ ምክንያት መሆኑ ተጋልጧል። በመሆኑም አሁን የታሰሩት የአዲስ አበባ የንግድ ቢሮ ኃላፊዎች ሕገ ወጥ ትዕዛዝ ፈጻሚዎች እንጂ የችግሩ ዋነኛ ጠንሳሾች አይደሉም ተብሏል። ይህ የተንዛዛ የጥቅም ግጭት በቅርቡ የጠቅላይ ሚኒስትር የማክሮ ኢኮኖሚ አማካሪ አቶ ግርማ ብሩ በተገኙበት ስብሰባ ላይ በሚኒስትሩና በአከፋፋይ ኩባንያዎች መካከል ከፍተኛና እልክ አስጨራሽ ክርክር አስነስቷል። አቶ ግርማ ብሩም የችግሩን ምንጭ ራሳቸው አመራሮቹ መሆናቸውን በግልጽ ያመላከቱ ቢሆንም እስካሁን በሚኒስቴር መስሪያ ቤቱ የበላይ አመራሮች ላይ ምንም አይነት እርምጃ ለመወሰዱ ግን ግራ አጋቢ ሆኗል። የፖሊስን እርምጃ አህያውን ትቶ ዳውላውን ሲሉ የገለጹት የአዲስ ሪፖርተር ምንጮቻችን ዘላቂ መፍትሄ ለማምጣት ከላይ እስከታች ያሉትን እውነተኛ ተጠያቂዎች በሙሉ ከኃላፊነት በማንሳት በሕግ ፊት ማቅረብ እንደሚያስፈልግ አሳስበዋል። አዲስ ሪፖርተር ሚኒስትሩን ምላሽ ለማካተት ያደረገው ጥረት ከከፍተኛ አመራሮችን ምላሽ ለማካተት ያደረገው ጥረት አልተሳካም። ቀደም ብሎ መረጃ የደረሳት አዲስ ሪፖርተር ከመካከለኛው ምስራቅ ጦርነት ጋር ተያይዞ ሊመጣ የሚችለውን የፍጆታዎች ዋጋ ንረትና የነዳጅ መወደድ ብሎም መደበቅ መንግስትም ሆነ ህብረተሰቡ ቅድመ ዝግጅቶች እንዲያደርጉ በተደጋጋሚ መዘገቧ ይታወሳል። አሁንም በሀገሪቱ ሊከሰት የሚችለው የነዳጅ መጥፋት ሳይሆን የስግብግብ ነጋዴዎች ነዳጅን የመሰወር ስራ ሊሆን ስለሚችል አዲስ ሪፖርተር መንግስት በተዋረድ ክትትል ማድረግ እንዳለበት እያሳሰበች ህብረተሰቡ ደግሞ ጥቆማ እንዲሰጥ እንደ ዜጋና እንደ ሚዲያ ትጠይቃለች። ማንም ይሁን ማን በጉልበት ወይም በህገወጥ መንገድ ወልቃይትን ማስተዳደር አይችልም፣ ውሳኔው የህዝብ ነው አሉ ዶክተር አብርሃም በላይ። የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ ከሱዳን ተመልሰው በዲዳአር ፕሮግራም ትጥቅ ለመፍታት ከተስማሙና የተሃድሶ ስልጠና እየወሰዱ ካሉ የቀድሞ የአርሚ ሰብ አባላት ጋር ውይይት አድርገዋል። ሚኒስትሩ ከእነዚህ ታጣቂዎች ጋር ባደረጉት ውይይት በወልቃይት በትነግ የፖለቲካ አካሄድና በቀጣይ የአካባቢው አስተዳደር ዙሪያ ጠንካራ መልእክቶችን አስተላልፈዋል። ዶክተር አብርሃም በንግግራቸው የወልቃይት ማህበረሰብ የራሱ ማንነትና አስተዳደር የመወሰን ሙሉ መብት እንዳለው ገልጸው አማራ ነኝ ቢል መብቱ ነው፣ ትግራይ ነኝ ቢልም መብቱ ነው፣ በፍጹም ተቀባይነት የሌለው ነገር እንበትናለን የሚል ሀሳብ ብቻ ነው ብለዋል። አክለውም የአካባቢው ማህበረሰብ የጽንፈኛውን የትነግ ፖለቲካዊ አካሄድ እንደማይፈልግና ትነግ ተመልሶ አካባቢውን እንዲያስተዳድር እንደማይፈቅድ በግልጽ መናገሩን አስታውሰዋል።
ትነግ አካባቢውን ማስተዳደር ከፈለገ በምርጫ ተወዳድሮ ማሸነፍ እንዳለበትም ገልጸዋል። ከሰሞኑ የአካባቢውን በኃይል ለመቆጣጠር የተደረጉ ሙከራዎችን በማስታወስም ትነግ ሆነ የትግራይ ታጣቂ ቲዲኤፍ በምንም አይነት ሁኔታ በትጥቅ ኃይልና በህገወጥ መንገድ ወደ አካባቢው እንደማይገቡ አረጋግጠዋል። ማንም ሰው በራሱ ውሳኔ ቆርጦ የወሰደው መሬት የለም ያሉት ሚኒስትሩ አካባቢው በፕሪቶሪያው የሰላም ስምምነት መሰረት አከራካሪ ተብሎ የተቀመጠ እንጂ በአንዱ ወገን ተወስዶ ያበቃለት ጉዳይ አይደለም ሲሉም ተናግረዋል። ማንም ይሁን ማን በጉልበት ወይም በህገወጥ መንገድ አካባቢውን ማስተዳደር አይችልም ያሉት ዶክተር አብርሃም ህዝቡ በራሱ በመረጣቸው ህጋዊና ህገ መንግስታዊ አስተዳደሮች መመራት አለባቸው ብለዋል። ይህ ሂደት ተግባራዊ የሚሆነው ተፈናቃዩ ማህበረሰብ ከክረምት በፊት ወደ ቀየው ከተመለሰ በኋላ በፕሪቶሪያው ስምምነት መሰረት ነፃ ምርጫ ተካሂዶ ህዝቡ የራሱን የቀበሌና የወረዳ መሪዎች ሲመርጥ መሆኑን በማስገንዘብ ንግግራቸውን አጠናቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀኔራል ታደሰ ወረደ በበኩላቸው የትግራይ ምዕራባዊ ዞንን ጨምሮ አሁን በወረራ ስር ያሉት የትግራይ ግዛቶች አከራካሪ ቦታዎች እንደሆኑ አድርጎ መግለጽ የትግራይን የማዳከም ፍላጎት አንዱ መገለጫ ነው። ቦታዎቹ አከራካሪ እንደሆኑ አድርጎ የመሳልና በዛ መልኩ አጀንዳ የመቅረጽ ዝንባሌ ሆን ተብሎ በረቀቀ መንገድ ሲሰራበት ነበር፣ እየተሰራበትም ነው። ይህ ተግባር የትግራይን በዘላቂነት ለመጉዳት ብሎም ለማዳከም ታስቦ የሚደረግ አደገኛ የቅዥት አካሄድ ነው ሲሉ በአጽንኦት ተናግረዋል። የጀኔራል ታደሰ ወረደን ንግግር ያዳመጡ አንዳንዶች ትህነግ በውይይትና በንግግር አያምንም የምንለው በምክንያት ነው። ይህም ግትር አቋማቸው እንደ ሀገር ዋጋ እያስከፈለን ነው። ወልቃየት በሪፈረንደም መሰረት መወሰን ያለበት ጉዳይ ሆኖ ሳለ ህዝብን በማይሆን መንገድ መምራት ዘመኑ አለመዋጀትና ቁሞ ቀር አስተሳሰብ ስለሆነ መታረም አለበት ይላሉ። ሻዕቢያ የአሉላ አባነጋ ኤርፖርት ላይ ዘረፋ ሲፈጽሙ በህዝብ ትብብር ተያዙ። በትነግ ኃላፊነት ሰሞኑን ትግራይ የገባው የሻዕቢያ ዘራፊ ቡድን የአሉላ አባነጋ ኤርፖርት ንብረት ላይ ትናንት የዘረፋ ሙከራ ፈጽሟል። የተለያዩ ኤሌክትሪክ ንብረት ዘርፈው ጭነው ወደ ኤርትራ ለመጓዝ ሲሉ በህዝብ ትብብር እስከ መኪኖቻቸው ሌቦቹ መንገድ ዘግተው ይዘዋቸዋል። የፌዴራል ፖሊስ ኃይልና የኢትዮጵያ መከላከያ በአስቸኳይ ትግራይ ክልል ካልገባ የትግራይ ህዝብ ብሎም የፌዴራል ንብረት በዚህ ቡድን ተዘርፎ ወደ አስመራ መጓጓዙ የማይቀር መሆኑንም ዘረፋውን ያስቆሙ ተናግረዋል። በትነግ ሽሩሩ እየተባለ የሚገኘው አረመኔው የሻዕቢያ ሰራዊት በትግራይ እናቶች ላይ ከዚህ ቀደም የፈጸመው ግፍ ቆስሎ ሳይደርቅ የትግራይ ህዝብ እንዳይን ብሌን የሚሳሳለትን የአሉላ አባነጋ ኤርፖርትን ሲዘርፍ ይዘነዋል ሲሉ በስፍራው የነበሩ ተናግረዋል። ጉዳዩ ተድበስብሶ እየቀረ እንጂ የሻዕቢያ ሰራዊት በክልሉ አስገድዶ መድፈር፣ የምሽት አፈናና ዝርፊያ እንደሚፈጽም ነዋሪዎች ይናገራሉ። የአዲስ ሪፖርተር ተባባሪያችን የመቀሌ ነዋሪዎችን አናግሮ የላከልን መረጃ እንደሚያሳየው የሻዕቢያ ሰራዊት በትግራይ እስካለ ድረስ ሌሎች መሰረተ ልማቶችን ያወድማሉ፣ ንብረት ይዘርፋሉ፣ ሰብአዊ መብትም ይጥሳሉ። ይህ ጸረ ህዝብ ዘራፊ ቡድን ትግራይን እንመራለን በሚሉ የትነግ ከፋፋይ ቡድን ፈቃድ ሻዕቢያ ከቀድሞ በላይ ዝርፊያና ግፍ እንዲሁም አፈና እንደሚፈጽም ጥርጥር እንደሌላቸው ዜናውን ያጋሩን አመልክተዋል። የኢትዮጵያ ባህር ኃይል ከ2011 ጀምሮ ተቋሙን ዳግም የመምራት ታሪካዊ ስራ ተከናውኖ አሁን ላይ በቀጠናው የባህር ደህንነትና በብሪክስ ወታደራዊ ልምዶች ላይ በንቃት መሳተፍ ጀምረዋል። የባህር ኃይል መኖር ለሀገር ሉዓላዊነት፣ ለንግድ መርከቦች ደህንነትና ከባህር ወንበዴነት ስጋት ለመከላከል አማራጭ የሌለው ጉዳይ መሆኑ ተመልክቷል። የተወደዳችሁ የአዲስ ሪፖርተር ቤተሰቦች አሁንም ዜናዎቻችን ወደ እናንተ እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ መረጃዎች እናመራለን። በመጀመሪያም ወደ አጫጭር መረጃዎች አመራን። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባግሃይ የሆርሙዝ የባህር ዳርቻ ኢራንን ለመምታት ለሚፈልግ ለማንኛውም ሀገር ክፍት አይሆንም ሲሉ ተናገሩ። ኢራን የባህር ዳርቻ ሀገር እንደመሆኗ መጠን በሆርሙዝ ባህር ውስጥ ብሔራዊ ደህንነቷን ለማረጋገጥና አጥቂዎች የውሃ መንገዱን አላግባብ እንዳይጠቀሙበት አስፈላጊውን እርምጃ የመውሰድ መብት አላት ብለዋል። የእስራኤል ጦር በኢራን ቴሄራን፣ ሽራዝ እና ታብሪዝ ከተሞች መሠረተ ልማት ላይ ያነጣጠረ ሰፊ ጥቃት መጀመሩን አስታውቋል። ጥቃት የደረሰባቸው ኢራን ዋና ከተማ ቴሄራን በሀገር ሰሜናዊ ክፍል ላይ ትገኛለች። በተጨማሪም ሌላኛው የጥቃት ደረሰባት የሀገሪቱ አራተኛ ትልቅ ከተማ ታብሪዝ ስትሆን በሰሜን ምዕራብ ከቱርክ ከአርሜኒያና ከአዘርባይጃን ድንበር አጠገብ ትገኛለች። ሽራዝ በደቡብ ምዕራብ ኢራን ውስጥ የምትገኝ ከተማ ነች። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን የድሮን ማምረቻ ፋብሪካዎች ላይ ያነጣጠረ ጥቃት እየፈጸመ መሆኑን በመግለጽ የሀገሪቱ የማምረት አቅም ተሟጧል በማለት ተናግረዋል። የእስራኤል ጤና ሚኒስቴር አሜሪካና እስራኤል በኢራን ላይ ጦርነት ከጀመሩበት ጊዜ አንስቶ በእስራኤል ቢያንስ 3369 ሲቪሎችና ወታደራዊ ሰራዊቶች ቆስለው ሆስፒታል ገብተዋል ብለዋል። በዚህ አሃዝ መሰረት ባለፉት 24 ሰዓታት ብቻ 142 ሰዎች ሆስፒታል መግባታቸውን ያካትታል ብለዋል። ጥቃቱ ከተጀመረበት ጊዜ አንስቶ የባህሬን ጦር ኃይል 129 ሚሳይሎችን እና 215 ሰው አልባ አውሮፕላኖችን በመጥለፍ ማውደሙን አስታውቋል። በባህሬን ላይ በተፈጸመው ጥቃት ቢያንስ 2 ሰዎች ተገድለዋል።
በተባበሩት አረብ ኤሚሬቶች ፋይጃራህ ውስጥ በሚገኝ የኢንዱስትሪ ዞን የድሮን ጥቃት ከደረሰ በኋላ የእሳት አደጋ መከሰቱን የኤሚሬትስ መገናኛ ብዙሃን ጽሕፈት ቤት አስታውቋል። የሲቪል መከላከያ ቡድኑ እሳቱን ለመቆጣጠር እየሞከረ ቢሆን እስካሁን በሰው ላይ የደረሰ ጉዳት አለመኖሩም ጨምረው ገልጸዋል። የኢራን ሚሳኤል ቁርጥራጮች በማዕከላዊ እስራኤል ውስጥ በርካታ ቦታዎች መምታታቸውን የእስራኤል መገናኛ ብዙሃን ዘግበዋል። የእስራኤል ቻናል 12 እንደዘገበው በቴል አቪቭ አቅራቢያ በሚገኝ በሹሃም፣ በሪዮሃ ጽዮን፣ በሎድ እና በነስ ጽዮና ከተሞች ውስጥ ቁርጥራጭ ወድቀዋል ብለዋል። በሰው ላይ ግን ምንም ጉዳት አልደረሰም። የሊባኖስ የቀድሞ ፕሬዝዳንት ሚሼል ሱሌማን ቤሩት የግጭቱን ሸክሞች በመሸከም ብቻዋን መቆየት የለባትም ሲሉ ከእስራኤል ጋር ቀጥተኛ ድርድር ለማድረግ በሚፈጠረው ተነሳሽነት ድጋፍ ሰጥተዋል። በሊባኖስ የሟቾች ቁጥር ከ100 በላይ ሕፃናትን ጨምሮ 850 ደርሷል። ኢራን በደቡብ ምዕራብ ኩስታዝን ግዛት ቢያንስ 869 ሲቪል ሕንፃዎች በእስራኤልና አሜሪካ ጥቃት ተጎድተዋል። ጉዳት የደረሰባቸው ቦታዎች 847 የመኖሪያ ቤቶችና 22 የንግድ ቤቶችን ያቀፈ ነው። ኢራቅ ውስጥ ከባድ የሮኬትና የድሮን ጥቃት ተፈጽሞ የአሜሪካ ኤምባሲ ተመታ። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ሮኬቶችና 5 ድሮኖች እንደተወነጨፉበት ተገልጿል። የኢራን ጦርነት ከተጀመረ ጊዜ አንስቶ ኢራቅ ላይ ከተፈጸሙ ጥቃቶች ከባድ ነው የተባለው ሮኬትና ድሮ የተወነጨፈው በባግዳድ ከተማ ዙሪያ ካሉ አካባቢዎች እንደሆነ የዜና ወኪል ሮይተርስ ዘግቧል። የኢራን ጦር እስራኤል ውስጥ የሚገኙ የጦር መሳሪያዎች ማምረቻውን መትቻለሁ አለ። የኢራን ጦር በዛሬው ዕለት እስራኤል ውስጥ የሚገኝ የጦር መሳሪያ ማምረቻና ኤሮስፔስ ኢንዱስትሪ ማዕከላትን በድሮን ጥቃት መደብደቡን ገልጿል። ኔቶ በሆርሙዝ ወሽመጥ ጉዳይ ይሳተፋል ብለው እንደማያስቡ የጀርመን ውጭ ጉዳይ ሚኒስትር ተናገሩ። የሰሜን አትላንቲክ ጦር ኪዳን ድርጅት ኔቶ በኢራን የተዘጋውን የሆርሙዝ ወሽመጥ የማስከፈት ሂደት ውስጥ ሚና ይኖረዋል ብለው እንደማያስቡ የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋርፉል ተናግረዋል። ኢራን ወሳኝ ነዳጅ ምርቶች መተላለፊያ የሆነውን የሆርሙዝ ወሽመጥ መዝጋቷን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራት የባህር መስመርን ለማስከፈት እንዲንቀሳቀሱ ጥሪ እያቀረቡ ነው። ትራምፕ ከፋይናንሻል ታይምስ ጋር ባደረጉ ቃለ መጠይቅ አጋር ሀገራት ወሽመጡን ለመቆጣጠር ገዛ የማያደርጉ ከሆነ ለኔቶ መጻኢ እጅግ መጥፎ እንደሚሆን ተናግረዋል። የአውሮፓ ህብረት በዚህ ጉዳይ ላይ ሊያደርግ ካቀረው ውጭ ጉዳይ ሚኒስትሮች ስብሰባ በፊት ንግግር ያደረጉት የጀርመኑ ሚኒስትር የኔቶ ተሳትፎን ጉዳይ አንስተዋል። ኔቶ በዚህ አቅጣጫ ውሳኔ ማሳለፍ ወይም የሆርሙዝ ወሽመጥን በተመለከተ ኃላፊነት መውሰዱ አይታየኝም። ጉዳዩ ይህ ቢሆን ኖሮ የኔቶ አካላት በዚሁ አኳኋን መፍትሄ ይሰጡ ነበር ብለዋል። ኢራን በሆርሙዝ ሰርጥ ላይ ሌላ የነዳጅ ጫኝ መርከቦችን አጋየች። የሲቢኤስ ኒውስ እና ፎክስ ኒውስ የዛሬ ዘገባዎች እንዳረጋገጡት ኢራን ዛሬ በሆርሙዝ ሰርጥ ላይ የአሜሪካ ንብረት የሆነች የነዳጅ ጫኝ መርከብ ላይ ጥቃት ሰንዝራለች። ይህም ባለፉት ጥቂት ሳምንታት ውስጥ ብቻ በተለያዩ መርከቦች ላይ የተፈጸሙ ጥቃቶች ብዛት ከ20 በላይ መድረሱን ሮይተርስ ዘግቧል። በአፍጋኒስታን በሱስ ማገገሚያ ማዕከላት ላይ በተሰነዘረ ጥቃት በርካታ ሰዎች ተገደሉ። ባለሥልጣናት እንደገለጹት በማዕከሉ ውስጥ በሺዎች የሚቆጠሩ ሰዎች ለአደንዛዥ ዕፅ ሱስ ሕክምና እየተከታተሉ ነበር። የታሊባን መንግስት ፓኪስታን ተጠያቂ ባደረገበትና አፍጋኒስታን ዋና ከተማ በሚገኝ አደንዛዥ ዕፅ ሕክምና ማዕከል ላይ በተሰነዘረ የአየር ጥቃት በደርዘን የሚቆጠሩ ሰዎች ሕይወታቸው አልፏል አሊያም ቆስለዋል። በካቡል የሚገኘው ማዕከል ሰኞ ምሽት ላይ መመታቱንና ጥቃቱም የሰዎችን ሕይወት መቅጠፉና ሌሎችን ማቁሰሉንም የመንግስታቱ ቃል አቀባይ በኤክስ ገጻቸው ላይ አስታውቀዋል። ፕሬዚዳንት ትራምፕ በሆርሙዝ ሰርጥ ጉዳይ ለማገዝ ጉጉት አልታየባቸውም ያሏቸውን አገራት ወቀሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን በተዘጋው የሆርሙዝ ሰርጥ በኩል የሚያልፈውን ነዳጅ ለማጀብ የጦር መርከቦቻቸው እንዲልኩ ያቀረቡትን ጥያቄ ውድቅ ያደረጉ ምዕራባውያን አገሮቻቸውን በምስጋና ቢስነት ወቀሱ። ምዕራባውያን አጋሮቻቸውን በምስጋና ቢስነት ወቀሱ። ትራምፕ ከጋዜጠኞች ጋር ባደረጉት ቆይታ እንደ ዩናይትድ ኪንግደምና የኔቶ አባላት ያሉ አገሮች በጦርነቱ ከአሜሪካ ጋር ለመሰለፍ አንገራግረዋል ሲሉ ተችተዋል። በተለይም ዩናይትድ ኪንግደም ጦርነቱን በተመለከተ ባሳየችው አቋም እጅግ መገረማቸውን ተናግረዋል። ትራምፕ ከ2 ሳምንታት በፊት ለምን ተጨማሪ መርከቦችን አትልኩም አልኩ፣ የዩኬ ጠቅላይ ሚኒስትር እውነትም ማድረግ አልፈለገም ነበር ሲሉ የዩናይትድ ኪንግደሙን መሪ ኪር ስታርመርን ወቅሰዋል። ኢራን ለረጅም ጊዜ ጦርነት መዘጋጀቷና የነዳጅ እጥረት እንደሌለባት የቴህራን ገዢ ገለጹ። ቀደም ብሎ በተደራጁ የተቀናጁ እቅዶችና ድንገተኛ ሁኔታዎችን ታሳቢ ባደረጉ አማራጮች ምክንያት የኮሚኒኬሽን፣ የምግብ አቅርቦትና ሌሎች አስፈላጊ ዘርፎች የተረጋጉ መሆናቸውን መሐመድ ሳደቅ ሞልታሚዲያን ተናግረዋል። እስራኤል በሀገራችን የነዳጅ ተቋማት ላይ ጥቃት ብታደርስም በአሁኑ ወቅት በቴህራን ግዛት ውስጥ ምንም አይነት የነዳጅ እጥረት የለም። ሞታሚዲያን አክለውም ኢራን ለረጅም ጊዜ ለሚቆይ ግጭት በሀገር አቀፍ ደረጃ መዘጋጀቷን ገልጸዋል። ባላገራዎቻችን ጦርነት ከፍተውብናል፣ ነገር ግን የጦርነቱ ፍጻሜ በእርግጠኝነት ለእነሱ የሚበጅ አይሆንም ብለዋል።
የተወደዳችሁ አድማጭ ተመልካቾቻችን የአዲስ ሪፖርተር ቤተሰቦች ከማክሰኞ ምሽት መጋቢት 8 2018 ወደ እናንተ እየደረሱ ያለው መረጃዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ቢዝነስ መረጃ መራን። ዳንጎቴ በኢትዮጵያ ለሚገነባው ግዙፍ የማዳበሪያ ፋብሪካ የ4.2 ቢሊዮን ዶላር የተፈጥሮ ጋዝ አቅርቦት ስምምነት ከቻይናው GCL ጋር ተፈራረመ። በናይጄሪያ የሚገኘው ዳንጎቴ ኢንዱስትሪ በኢትዮጵያ ሶማሌ ክልል ለሚገነባው ግዙፍ የማዳበሪያ ፋብሪካ የሚውል የ4.2 ቢሊዮን ዶላር የተፈጥሮ ጋዝ አቅርቦት ስምምነት ከቻይናው GCL ግሩፕ ጋር ተፈራረመ። ለ25 ዓመታት የሚቆየው ስምምነት የቻይና አፍሪካ ኢንዱስትሪ ትብብርን የሚያጠናክርና ኢትዮጵያ በግብርና ምርት ራሷን ለመቻል የምታደርገውን ጥረት የሚያፋጥን መሆኑ ተገልጿል። የተወደዳችሁ ቤተሰቦቻችን አሁን ደግሞ ወደ መጨረሻ የስፖርት መረጃ መራን። የአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታዎች ምሽቱን ሲቀጥሉ አርሰናል ከባየር ሊቨርኩሰን፣ ማንቸስተር ሲቲ ከሪያል ማድሪድ፣ ቸልሲ ከፓሪሰን ጀርመን እንዲሁም ደግሞ ቦደ ግሊምት ከስፖርቲንግ ሊዝበን የሚያደርጉ ጨዋታ ይጠበቃል። ቦዶ ግሊምትና የስፖርቲንግ ጨዋታ 2:45 ላይ ሲደረግ አርሰናል ከሊቨርኩሰን፣ ማንቸስተር ሲቲ ከማድሪድ፣ ቼልሲ ከፒኤስጂ የሚያደርጉት ጨዋታ ደግሞ ምሽት 5 ሰዓት ላይ የሚደረግ ነው። ኢራን የዓለም ዋንጫ ጨዋታዎቿን በሜክሲኮ ለማከናወን ጠየቀች። የኢራን እግር ኳስ ማህበር ከደህንነት ጋር በተገናኘ ኢራን የዓለም ዋንጫ ጨዋታዎቿን በሜክሲኮ ማከናወን እንድትችል እንዲፈቀድላት ከፊፋ ጋር እየተደራደረች መሆኑን ታውቋል። የኢራን እግር ኳስ ማህበር ፕሬዝዳንት መህዲ ታጂ በኤክስ ገጻቸው ባሰፈሩ መልእክት ትራምፕ ለኢራን ብሔራዊ ቡድን ደህንነት ማረጋገጫ እንደማይሰጥ ግልጽ ባደረገበት ሁኔታ ወደ አሜሪካ ልጓዝ አልችልም ብለዋል። አያይዘውም ኢራን በዓለም ዋንጫ የምታደርጋቸውን ጨዋታዎች በሜክሲኮ ልታከናውን በሚችልበት መንገድ ዙሪያ ከፊፋ ጋር እየተነጋገር ነው ብለዋል። ባለፈው ሳምንት የኢራን የስፖርት ሚኒስትር አሜሪካና እስራኤል ጥቃት ከፈጸሙብን በኋላ በውድድሩ ላይ የመሳተፋችን ነገር የማይታሰብ ነው ማለታቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በውድድሩ መሳተፍ ትችላለች፣ ለራሳቸው ደህንነትና ሕይወት ሲሉ ግን ባይገኙ ይሻላል ማለታቸው አይዘነጋም። የኢራን ብሔራዊ ቡድን አስቀድሞ በተያዘው ፕሮግራም 2 የምድብ ጨዋታዎችን በሎስ አንጀለስ ቀድሞ 1 ጨዋታ በሲያትል እንዲያከናውኑ ቀጠሮ ተይዟል። የተወደዳችሁ የአዲስ ሪፖርተር ቤተሰቦች ለዛሬ ወደ እናንተ ያደረስናችሁ መረጃዎች እነኝን ይመስሉ ነበር። ነገ በተመሳሳይ ሰዓት ላይ ሌሎች መረጃዎችን ይዘን ወደ እናንተ የምንቀርብ ይሆናል። ዕለታዊ መረጃዎች ወደ እናንተ በቀጥታ እንዲደርሷችሁ ግን የዩቲዩብ ገጻችን መቀላቀላችን አትርሱ። የፌስቡክ በቴሌግራምም እንደው መረጃው ስለሚለቀቁ እየገባችሁ አዲስ ሪፖርተር እያላችሁ በአማርኛ በትፈልጉን ስለምታገኙን ገብታችሁ ተቀላቀሉ። ሰላማችሁ ይብዛላችሁ። አድማጭ ተመልካቾቻችን አሁን ደግሞ በስፋት ወደምንመለከተው ዜና ትንታኔያችን እናምራለን። ዜና ትንታኔውንም ርዕሰ ጉዳዩን በማስቀደም እንጀምራለን። የሳውዲ አረቢያና የተባበሩት አረብ ኤምሬት አዲስ ወዳጅነት ለኢትዮጵያ በረከት፣ ለኤርትራ መርዶ፣ ለተቃዋሚዎች እሬት። ዜናው ለኤርትራው ፈላጭ ቆራጭ መሪ ፕሬዝዳንት ኢሳያስ መርዶ እንደሚሆን ተመልክቷል። በተቃራኒው ለኢትዮጵያ መልካም አጋጣሚ ነው ተብሏል። በመካከለኛው ምስራቅ የተነሳው የጦርነት ማዕበል የአፍሪካ ቀንድን የኃይል አስተላለፍ እንደተገመተው እየበወሰው ነው። የሰልፍ ለውጡ ከቀይ ባህር በግፍ ለተገለለችው ኢትዮጵያ እድል ይዞ እየመጣ ስለመሆኑ በርካታ ምልክቶች አሉ። ኢትዮጵያ ወደ ቀይ ባህር ድርሽ እንዳትል ሳውዲ፣ ግብጽና ኢራን ጉያ ስር ተወትፈው ሲያሰሩ እድሜያቸውን የገፉት ኢሳያስን ጫና ውስጥ የሚከተው ዜና ኢሳያስን መከታ አድርገው ደፋ ቀና ለሚሉት የተቃዋሚ ድርጅቶችና ከምርጫው በፊት ይህን መንግስት እንብላው ስብስቦች የሚያርዳቸው እንደሆነ ተገልጿል። ለረጅም ጊዜ በቀይ ባህርና በአፍሪካ ቀንድ የበላይነት ፉክክር ውስጥ ገብተው በተለይም በየመንና በሱዳን ተቃራኒ ጎራ ይዘው የቆዩት ሳውዲ አረቢያና የተባበሩት አረብ ኤምሬትስ አሁን ላይ ልዩነታቸውን ወደ ጎን በማድረግ ግንኙነታቸውን ለማደስ መስማማታቸው ይፋ ሆኗል። ኤርትራና ኢትዮጵያ ግንኙነታቸው በሻከረበት በአሁኑ ወቅት ሳውዲና ኤምሬትስ ያላቸውን ግንኙነት ለማጠናከር መስማማታቸው በኢትዮጵያ ላይ ያላቸውን አቋም የተለያየ አቋም አንድ ያደርገዋል። ይህ ደግሞ ኤርትራ ቀደም ሲል ቀይ ባህር ላይ ያላትን የዲፕሎማሲ ተሳትፎ ይቀንሷል ተብሏል። በዚህም ሳቢያ ታገኝ የነበረው የኢኮኖሚና የፋይናንስ ድጋፍ እንደሚቀንስ ከወዲሁ እየተገለጸ ነው። ሳውዲ አረቢያና የተባበሩት አረብ ኤምሬትስ ታሪካዊ ለተባለ መቀራረብ ያበቃቸው ዋነኛው ምክንያት የህልውና ጉዳይ ነው። ከኢራን የሚሰነዘርባቸው ጥቃት የጋራ የደህንነት ስጋት ልዩነታቸውን ለማስወገድ ገፊ ምክንያት እንደሆነ ተንታኞች እየገለጹ ነው። በተለይም ባለፉት ጥቂት ሳምንታት በገልፍ ቀጠናው ላይ እየታየ ያለው ወታደራዊ ጥረትና በሁለቱ ሀገራት ስትራቴጂካዊ ጥቅሞች ላይ የተሰነዘሩ ጥቃቶች ሁለቱ ጎረቤት ሀገራት ከባላንጣነት ወደ ወዳጅነት እንዲሸጋገሩ አስገድዷቸዋል። የሳውዲ አልጋ ወራሽ መሐመድ ቢን ሳልማን ለተባበሩት አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ ዛሬ ያደረጉት የስልክ ጥሪ በሁለቱ መሪዎች መካከል ለወራት ተቋርጦ የነበረውን ቀጥተኛ ግንኙነት የሰበረ ታሪካዊ እርምጃ ተደርጎ ተወስዷል። ንግግሩ ያተኮረው በኢራንና በወኪሎች አማካኝነት እየተፈጸመ ያለውን ወታደራዊ ትንኮሳ በጋራ ለመመከት በሚቻልባቸው መንገዶች
ላይ ነው። ይህ የከፍተኛ አመራሮች ግንኙነት ቀደም ሲል በውጭ ጉዳይ ሚኒስትሮች ደረጃ ሲደረግ የነበረውን የአጋርነት መግለጫ ወደ ተግባራዊ ወታደራዊና ደህንነት ትብብር እንደሚያሳድገውም ይጠበቃል። በሁለቱ ሀገራት መካከል የነበረው ቅራኔ በየመን የደቡብ ተገንጣዮች ድጋፍ፣ በሱዳን የእርስ በርስ ጦርነትና በሶማሊያ የወደብ ይዞታ ጉዳዮች ላይ በእጅጉ ስር ሰዶ የቆየ ነበር። ይሁን እንጂ የኢራን ጥቃት የቀጠናውን ሰላም አደጋ ላይ መጣሉን የተረዱት መሪዎቹ የኢራንን ቀጥተኛ የውክልና ጦርነቶች በጋራ ለመከላከል ስምምነት ላይ ደርሰዋል። ይህም በየመንና በሱዳን ለሚታየው ቀውስ አዲስ የሰላም ተስፋ ሊፈነጥቅ የሚችል ሲሆን ሁለቱ ሀገራት የያዙትን ተቃራኒ አቋም በማለስለስ ለዲፕሎማሲያዊ መፍትሄ መንገድ እንደሚከፍቱ አመላካች ሆኗል። የሁለቱ ፕሬዝዳንቶች ጽህፈት ቤት እንደገለጹት ወታደራዊ እንቅስቃሴዎች በአስቸኳይ እንዲቆሙና ለተፈጠረው ችግር ዲፕሎማሲያዊ መፍትሄ እንዲፈለግ የቀረበው ጥሪ ለዓለም አቀፉ ማህበረሰብ ግልጽ መልእክት አስተላልፏል። ከዚህ በተጨማሪም የሁለቱ ሀገራት ጥምረት በቀጣናው የሚንቀሳቀሱትንና የኢራን ወኪሎች እንደሆኑ የሚታሰቡትን እንደ ሁቲ፣ አልሸባብ፣ የሱዳን ሙስሊም ወንድማማች ቡድንና እንደ ሻቢያ ያሉ ኃይሎችን በጋራ ለመዋጋት መወሰናቸው ተነግሯል። እነዚህ ኃይሎች የቀይ ባህርን ደህንነት በማናጋትና የንግድ መርከቦችን በማጥቃት የዓለምን ኢኮኖሚ እያወኩ በመሆኑ ሳውዲና ኤምሬትስ ወታደራዊ አቅማቸውን በማስተባበር የባህር ላይ ጥበቃቸውን ለማጠናከር ተስማምተዋል። ይህም በአፍሪካ ቀንድና በኤደን ባህረ ሰላጤ ላይ የሚታየውን የጸጥታ ክፍተት በመሙላት የአሸባሪ ቡድኖችንና የጎረቤት ሀገራትን አፍራሽ ጣልቃ ገብነት ለመግታት ያለመ ነው። ከወታደራዊ እርምጃው ጎን ለጎን ሁለቱ ሀገራት ለዓለም አቀፉ የነዳጅ ንግድ ወሳኝ ለሆነውና በኢራን ቁጥጥር ስር ለሚገኘው የሆርሙዝ የባህር ወሽመጥ አማራጭ የሚሆን የነዳጅ መስመር ለመገንባት ማቀዳቸው ሌላው ስትራቴጂካዊ አንደምታ ነው። ይህ እቅድ በቀጣይ ባህር በኩል የሚያልፍ አዲስ የነዳጅ ማስተላለፊያ መስመር በመዘርጋት የገልፍ ሀገራት ነዳጃቸውን ያለ ኢራን ስጋት ለዓለም ገበያ እንዲያቀርቡ ያስችላቸዋል። የግዙፍ የመሰረተ ልማት ፕሮጀክት የቀይ ባህር ቀጠናን ወደ ታላቅ የንግድና የኃይል ማዕከልነት የሚቀይረው ሲሆን የኢራንን የጂኦፖለቲካ የበላይነት በእጅጉ የሚገታ ይሆናል። ይህም የገልፍ ሀገራት የራሳቸውን ደህንነት ለማስጠበቅ ከውጭ ኃይሎች ድጋፍ ይልቅ የውስጥ አንድነታቸውን ማጠናከር እንደሚቀድም የተረዱበት ይመስላል። የስምምነት በተለይም በነዳጅ ገበያና በዓለም አቀፍ የንግድ መስመሮች ደህንነት ላይ የሚኖረው ተጽዕኖ ከፍተኛ በመሆኑ የዓለም ሀያላን ሀገራትም በትኩረት እየተከታተሉት ይገኛል። የሳውዲና የኤምሬትስ ዳግም መገናኘት በመካከለኛው ምስራቅ ያለውን የፖለቲካ ካርታ እየቀየረው ነው። የኢራን ጫና ሀገሪቱን ወደ አንድነት ማምጣቱ በቀጠናው ለረጅም ጊዜ የቆዩ ግጭቶች እንዲረግቡና አዲስ የኢኮኖሚና የደህንነት ጥምረት እንዲፈጠር በር የሚከፍት ነው። ሁለቱ ሀገራት ልዩነታቸውን በውይይት ለመፍታት መወሰናቸው በአፍሪካ ቀንድና በገልፍ አካባቢ ለሚታየው አለመረጋጋትም ቁልፍ መፍትሄ ሊሆን እንደሚችል የፖለቲካ ተንታኞች ይስማሙበታል። የሳውዲና የአቡዳቢ መስማማት ኢትዮጵያን ከስጋት ቀጠናነት አውጥቶ የኢኮኖሚ ኮሪደር ተጠቃሚ እንደሚያደርጋትም ግልጽ ነው። ከሱዳን ጦርነት ጀርባ የሁለቱ ሀገራት ሚና ከፍተኛ በመሆኑ ጦርነቱ እንዲቆም የማድረግ አቅም አላቸው። የጦርነቱ መቆም በኢትዮጵያ ድንበር አካባቢ ያለውን ስጋት ይቀንሳል። በሱዳን በኩል ሾልከው በመግባት በኢትዮጵያ ውስጥ አለመረጋጋት የሚፈጥሩ ኃይሎችን እንቅስቃሴ ለመግታት በድንበር አካባቢ የሚስተዋለው ህገወጥ የመሳሪያና የሰዎች ዝውውር እንዲቀንስ ያደርጋል። በተለይም በግብጽና በኤርትራ እየተረዱ ሱዳንን መሸጋገሪያ በማድረግ ሰላም የሚነሱ ታጣቂዎች የሁለቱን ሀገራት ስምምነትና አሜሪካ በቅርቡ የወሰደችውን አቋም ተከትሎ እንደሚከስም ይጠበቃል። ሳውዲና ኤምሬትስ በአረብ ሊግ ውስጥ ያላቸው ተጽዕኖ ከፍተኛ በመሆኑ የእነሱ መግባባት ሊጉ በኢትዮጵያ ላይ የሚይዘው አቋም ሚዛናዊ እንዲሆን ሊረዳ ይችላል። ይህ ደግሞ የህዳሴው ግድብ ድርድር ላይ ከወትሮ የተለየ ኢትዮጵያ ፍትሐዊ ድጋፍ እንድታገኝ ለማድረግ የሚደረገውን የዲፕሎማሲ ጥረት ያግዛል። በበርካታ ምክንያቶች ለኢትዮጵያ መልካም አጋጣሚ ይዞ የሚመጣው የሁለቱ ሀገራት አዲስ ግንኙነት ውጤቱ በቅርቡ የሚታይ እንደሚሆን ጉዳዩን የሚከታተሉ እየገለጹ ነው። እነዚህ ወገኖች እንደሚሉት ኢትዮጵያንና ኤርትራን ለማሸማገል የተጀመረው ጥረት እንደሚያፈጥነው አመልክተዋል። ምክንያቱም ሳውዲ አረቢያ ኢሳያስን የማዘመም ሆነ የመጫን አቅሟ አላት። ሳውዲ ከሳምንት በፊት በቀይ ባህር አቅጣጫ ለመጀመር ላሰበችው አዲስ የነዳጅ ንግድ ከኢትዮጵያ ጋር አብራ ለመስራት ጥያቄ አቅርባ እንደነበር የጠቆሙን እንዳሉት ሳውዲ ኤርትራን የምትጫነው ለራሷ ስትል ነው። እናም የኢትዮጵያ ወዳጅ የሆነችው አረብ ኤምሬትስ ግፊት ላይ ሳውዲ ስትታከልበት ሊገኝ የሚችለውን ፖለቲካዊ፣ ዲፕሎማሲያዊና ኢኮኖሚያዊ ድል ስሌቱ ከፍተኛ እንደሆነ በመረዳት ብዙም ውስብስብ አይሆንም። በዚህ መነሻ ነው ዜናው ለኤርትራ ወርዶ ኤርትራ ስር ለተለጠፉ ቡድኖችና ደጋፊዎች እሬት የሚሆነው። የተወደዳችሁ አድማጮቻችን ለዛሬ ያዘጋጀነው ዜና ትንታኔያችን በዚሁ አብቅቷል። ነገ በተመሳሳይ ሰዓት በሌላ የዜና ትንታኔ እንገናኛለን። ከቻናላችን ወደ እናንተ የሚደርሱ አዳዲስ መረጃዎችን ለማግኘት ቻናላችንን ሰብስክራይብ፣ ሼር እና ላይክ ያድርጉ።